ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አላችሁ ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል ከዜናዎቹ ጋር ሰላሀዲን ሰር ነኝ አብራችሁን ቆዩም ታላቁ የኢትዮጵያ ህዳሴ ግድብ ግንባታ መጠናቀቅ የአሁኑ ትውልድ የአድዋ ታሪክን የደገመበት ታላቅ የመቻልና የአሸናፊነት ማሳያ መሆኑን የደሴ ከተማ ነዋሪዎች ገለጹም ግድቡ ኢትዮጵያ የዲፕሎማሲ የበላይነት የወሰደችበት የሉዓላዊነት መገለጫ ስለመሆኑም ነዋሪዎቹ አንስተዋል ተጨማሪውን ደጀናምባቸው አዘጋጅቷል የታላቁ የኢትዮጵያ ህዳሴ ግድብ በተያዘው በጀት ዓመት መጀመሪያ ተመርቆ የህዝቦች የአዲስ ዓመት ብስራት ሆኗል ኢትዮጵያውያን የግድቡ ግንባታ መጠናቀቅን በማስመልከት የደስታ ስሜታቸውን በተለያዩ አጋጣሚዎች እየገለጹም ይገኛሉ አማራ ሚዲያ ኮርፖሬሽን ያነጋገራቸው የደሴ ከተማ ነዋሪዎች አባይ እንደዛሬው ለኢትዮጵያውያን ፍሬውን ሳይሰጥ ግንድ ይዞ ይዞራል በሚለው የኪነ ጥበብ ስንኙ የልጅነት ጊዜያቸውን እንዲያሳልፉ ማድረጉ የዛሬ ትውስታቸው ነው አሁን ደግሞ ያስንኝ ተለውጧል አባይ እንግዲህ ግንድ ይዞ ይዞራል ሲባል ነው እኔ ሲዘምር ያደኩት ማለት ነው ሲባልም የነበረው ያው ኢትዮጵያ ውሃው አላት ግን እየተጠቀመችበት እንዳልሆነ ያው በተለያየም ስንማረው የነበረ ስንዘምረው የነበረ መቼም ቢሆን እውል ሊሆን የማይችል ብዬ ነው እኔ አእምሮዬ ውስጥ ሲያደኩት ማለት ነው ግን በዛ አጋጣሚ ደግሞ እንግዲህ 2003 ይመስለኛል መጋቢት 24 የመሰረት ድንጋይ ሲጣል ያው መቼም ያን ጊዜ በእንባ ያላለቀሰ በእንባ ደስታውን ያልገለጸ ሰው አለ ብዬ አላስብም ከዛ በኋላ ደግሞ ተጀምሮ ሄጄ ሳይ ደግሞ እውል ሊሆን እንደሆነ ያ ሲባል የነበረው ሲዘመር የነበረው እንደገና የመሰረት ድንጋይ ሲጣል ምናልባት ጥርጣሬ ሊኖር ይችላል እዛ ሄጄ ደግሞ ተጀምሮ ብዙ ነገር ከተሰራ በኋላ ነው እንትን ያልነውና ገለጻ ሲደረግ ምናምን የነበረው ደስታ የተለየ ነው ዋው በእኔ አገላለጽ የህዳሴው ግድብ የኢትዮጵያ ወርቅ ማለት ነው እንቁ ማለት ነው በቃ ህዳሴው ግድብ ለኢትዮጵያ እንቁ ወይንም ወርቅ ብዬ ነው እምገምተው እና በጣም ያስደስታል ጨረሳል ብዬም ገምቻል አቀመኔ እርግጥ ቦንድ በመግዛትም በምንም ብንሳተፍም ከትምርት ቤት ጀምሮ ልጆቻችንም ከትምርት ቤት ጀምሮ ማህበረሰቡም ሆኖ ቦንድ በመግዛት አስተዋጽኦ ያደርግ ቆይቷል ግን ይሄ በጣም ትልቅ ደስታ ነው በዘመናችን ላይ ያለ ነገር ነው በቃ የጄኔሬሽኑ የዚህ ትውልድ ትሩፍታ ነው ይገምታሉ የህዳሴ ግድቡ መጠናቀቅ ቀድሞም በችግር ውስጥ ሆነው ከመቀነታቸው ላዋጡ የኢትዮጵያ እናቶች ተስፋ ይሆናል ይላሉ ነዋሪዎቹ የግድቡ መጠናቀቅ በሰላማዊና በዲፕሎማሲያዊ መንገድ መሆኑ ደግሞ ሌላኛው የድል ብስራት መሆኑን ነው ነዋሪዎቹ የሚገልጹት የኢትዮጵያ እናቶች ብዙ ጫና አለባቸው ይታወቃል አይደለም የገጠሮቹ የከተማም ቢሆን ያን ያህል አክሰስ አለ በደንብ መብራት ተጠቃሚ ናቸው ተብሎ አይታሰብም ስለዚህ ያን ችግር ሊፈታ መብራት መኖሩ ከማንኛውም ሰው የበለጠ ደግሞ እናቶችን በጣም ጫናቸውን ይቀንሳልና ከዛ አንፃር የተባለውን እኔ እንደ አንድ መንግስት ሰራተኛ ቦንድ ገዝቻለሁ በወር ደሞዜ ማለት ነው ምንም ይሁን ምንም በጦርነት አይደለም በሰላም ሂደት በጦርነት ሳይሆን በሰላም ሂደት እኛ ምን ያህል ማሳየት እንደምንችል ቀጣይ ደግሞ የተሻለ መስራት እንደምንችል ነው ለኛ ትምርት እየሰጠን ያለው ቀጣይ ከዚህ የበለጠ ቀጣይ መሰራት አለበት ምክንያቱም የተጀመረ ነገር መጨረስ ነው ዋናው የመጀመሪያው ስለዚህ ህዳሴው ግድብ በመጨረሳችን ደስተኛ ነን በጣም ደስተኛ ነን እንደውም እኔ እንጃ ቃላት ያጥራል ቀጣይ ያለውን ጉዞ ነው አሁን የመራን ያለው ብርሃን እየሰጠን ያለው የቀጣውን ህይወት ጉዟችንን ነው አባይ ግድብ ኢትዮጵያውያን በሙሉ የህዳሴ ግድቡ እንዲጠናቀቅ ቦንድ ገዝተዋል በኪነ ጥበብ አበረታተዋል በአካል ተገኝተው በስራ ተሳትፈዋል ብቻ የቻሉትን ሁሉ አድርገዋል የሚሉት ነዋሪዎቹ ትውልዱ የራሱን አድዋ የገነባበት የድል ብስራትም ሲሉ ገልጸውታል አድዋ ነው ብዬ አስባለሁ እንግዲህ ይለያይ ይሆናል ያኛው የነጻነት ጉዳይ ነው በሌላ ላለመገዛት የነጻነት የማንነትን ጉዳይ ማስከበር ነው የአድዋ ጦርነት ብዬ አስባለሁ ይሄኛው ደግሞ አድዋ የድህነትን የምንሻገርበት ወይም ደግሞ ድል የምንነሳበት አድዋ ነው ብዬ አስባለሁ በተዘዋዋሪ ድህነት የሀገር ጠንቅ ነው ሀገር እንዲቀጥልም እንዳይቀጥልም ሊያደርግ ይችላል ስለዚህ ይሄኛውም በራሱ አድዋ ነው ብዬ አስባለሁ በዚህ ጄኔሬሽን ካድዋ በላይ በዚህ ጄኔሬሽን
ምክንያቱም አድዋ ማለት ያኛው የተሻለ የጥቁሮች የተሻለ የጥቁሮች መግለጫ ነው። ይህ ደግሞ የኛ የአፍሪካውያን ጉልበት መገለጫ ነው። ስለዚህ እኔ እንደዚህ አድርጌ ነው የምወስደው። በኔ እይታ የምወስደው ይሄ ያኛው የጥቁሮች ነጻነት መገለጫ ነው። ይህ ደግሞ የአፍሪካውያኖች ጉልበት ምን ያህል ራሳቸውን በራሳቸው ከፍ ማድረግ እንዳለባቸው የሚገልጽ ነው። ኢትዮጵያውያን ከተባበሩና አንድ ከሆኑ የማይቻል የሚመስለውን ሁሉ በማከናወን ሀገር እንድትጸናና እንድታድግ ያደርጋሉ። በኤሌክትሪክ ኃይል መቆራረጥ ምክንያት ለኪሳራ እየተዳረጉ መሆናቸውን በኮምቦልቻ ከተማ በተለያዩ የኢንዱስትሪ ዘርፎች የተሰማሩ ባለሀብቶች ተናገሩ። በኢትዮጵያ ኤሌክትሪክ አገልግሎት የአካባቢው አገልግሎት መስጫ ማዕከል ችግሩ መኖሩን ገልጾ በዘላቂነት ለመፍታት እየሰራ መሆኑን ገልጿል። አበሻንላይ በኮምቦልቻ ከተማ አስተዳደር ቁጥር 2 ኢንዱስትሪ መንደር በተለያዩ የሥራ ዘርፎች የተሰማሩ ባለሀብቶች ያጋጠማቸው ባለው የኤሌክትሪክ አቅርቦት መቆራረጥ ምክንያት ለአሚኮ ቅሬታቸውን አቅርበዋል። አሚኮ በቦታው ተገኝቶ ቅሬታ አቅራቢዎቹን ችግር አረጋግጧል። የመብራት መጥፋትና መቆራረጥ የፓወር ኢንተራፕሽንና ፍላክቹዌሽን የምንለው ብዙ ጊዜ ነው የሚከሰተው። ባለፈው ዓመት ቢሆን ፓወር ኢንተራፕሽንና ፍላክቹዌሽኑ ከ227 ጊዜ በላይ ነው የመብራት መቆራረጥና መጥፋት ያጋጠመን ማለት ነው። በዚህም የተነሳ ስራ ራሱ አይደል የሆነባቸው ጊዜዎች እስከ 27 ቀን ድረስ ማለት ነው። በዚሁ ዓመትም እንደዚሁ የቀጠለ የመጣበት ሁኔታ አለ። ለምሳሌ ባለፈው ወር ብንወስድ ከ28 ጊዜ በላይ ሄዷል ማለት ነው። ወደ 86 ሰዓት አካባቢ ማለት ነው። በጣም ከፍተኛ የሆነ ችግር አጋጥሞናል። በቀን በተደጋጋሚ ብዙ ጊዜ መብራት ይጠፋል። ሰራተኞችን አስገብተን የምናስወጣበት ጊዜ ምናምን አለ። ከ10 እስከ 13 እስከ 14 ቀን ምናምን ባለው በተደጋጋሚ ይጠፋል። በየቀኑ ነው የሚቆራረጠው። በገኘው መድረክ ሁሉ ነው የምናቀርበው። ግን ያው ፕሮሚሲንግ ነው። ዞሮ ቃል መግባት አለ። እስካሁን ተግባራዊ አልተደረገም። በአጠቃላይ ለዚህ ኢንዱስትሪ መንደር የሚያስፈልግ ለብቻው የተሰራ ላይን ያስፈልገዋል። በዚህ ምክንያት ለምርት ኪሳራ መዳረጋቸውን በፈለጉት መጠን በኢኮኖሚው ላይ ማበርከት ያለባቸውን አስተዋጽኦ ማበርከት አለመቻላቸውን ይገልጻሉ። በዚህ መቆራረጥ ምክንያት ደግሞ ምርት አመራረት ሂደታችን ላይ በጣም ከፍተኛ ችግር እየተፈጠረብን ነው ያለው። ወደ ደንበኞቻችን ተደራሽ ለማድረግ መቆራረጦች አሉ። መብራት ሲቆም ጄኔሬተር ነው የምንጠቀመው። ቢያንስ በወር ከ2 ሚሊዮን ብር በላይ ነው ወጪ የምናደርገው። የምርት ላይ ከስክራፕ ይፈጠራል እኛ ጋር ማለት ነው። ለምሳሌ ባለፈው ዓመት የ2017 ብንወስድ ከ18 ሜትሪክ ቶን በላይ ጥሬ ዕቃ የባከነበት ሁኔታ አለ ማለት ነው። በመብራት መቆራረጥና መጥፋት ማለት ነው። ሰራተኞች ከሚሰሩበትም የሚቀመጡበት ጊዜ ይበልጣል እና ገንዘብ ይወጣል። እኛ ክፍያ እንከፍላለን። ስራ ካልተሰራ ደግሞ ከባድ ነው የሚሆንብን በጣም። የችግሩን መኖር አምነው ለችግሩ መንስኤ ነባር እንጨት ፖሎችን በኮንክሪት ፖል ለመቀየር እየተሰራ በመሆኑ ነው ያሉት ኮምቦልቻ ቁጥር 2 አገልግሎት መስጫ ማዕከል ዲስትሪቢዩሽን ኦፕሬሽን እና ኮንስትራክሽን ሜንቴናንስ ኃላፊ ይደጋንሙት ፕሮጀክቱ መጠናቀቅ ችግሮችን ይቀርፋል ብለዋል። በዋናነት እንዳጠቃላይ ኮምቦልቻ በስድስቱ ከተሞች የመልሶ ግንባታ ሪሃቢሊቴሽን ስራ ምክንያት የተወሰኑ መቆራረጦች አሉ። ፕላስ ተሳት ደግሞ በተፈጥሮ ሁኔታ ክረምት ላይ ስፔሻሊ ከዝናብ ከምኑ ጋር ተያይዞ ዛፎች ቶሎ ያድጋሉ። ክሊራንስ ቶሎ ካልተሰራ ይላሉ። በዋናነት ግን ምንድነው አሁን ከፕሮጀክቱ ጋር ተያይዞ መቆራረጦች አሉ በከፍተኛ ሁኔታ እነሱ ናቸው። ምናልባት አሁን ፕሮጀክቱ ወደ 90% አካባቢ ብሏል። አክቹአሊ ቶታሊ ፕሮጀክቱ በሚል 100% ኮምፕሊት በሚሆንበት ጊዜ ችግሮች ይቀርፋሉ ብለን ትልቅ ተስፋ አለን። ፋብሪካ ባለሀብቶቹ የሚያነሱትን ችግር በዘላቂነት ለመፍታት የተለያዩ የቅድመ ዝግጅት ስራዎች እየሰሩ መሆኑንም ኃላፊው ገልጸዋል። ለይኔት ለኛ የሰራ ነው ምንድነው ከሪጂዮኖችም ጋር ተነጋግረን መስመሩ ቶሎ እንዲገለበጥ ኢንዱስትሪ መንደር ስለሆነ ዛፎች እንዲጸዱ አድርገን ተወሰኑ ሳይቶች ናቸው የቀሩን። እነሱን የማዳረስ ስራ ነው የምንሰራው ማለት ነው። ኖርማሊ ግን ያም ሳቲስፋይ ላይ ያረግ ተብሎ ማለት ነው ፈርዘር ኦፕሽን የተያዘው ምንድነው አሁን ለደንበኞች እርካታ ለመጨመር አንድ ፊደር ተጨማሪ ይወጣል። ኢንዱስትሪ ዞኑን ለብቻ ለመገንጠል ማለት ነው። ገንጥሎ ለመስጠት የረጅም ጊዜ እቅድ የተያዛል። የጆሮ ህመም ሲያጋጥም በወቅቱ ሕክምና አለማግኘት ለመስማት ችግርና ለተወሳሰበ የጤና እክል እንደሚዳርግ የጤና ባለሙያዎች ይናገራሉ። ባልደረባችን መስዑድ ጀማል ለጆሮ ህመም በሚያጋልጡ ምክንያቶችና መደረግ ስላለባቸው ጥንቃቄዎች ከጤና ባለሙያ ጋር ቆይታ አድርጎ ተከታዩን ዘገባ አሰናድቷል።
ወይዘሮ ሀብታምነሽ ባጋጠማት የጆሮ ህመም ምክንያት ህክምና እየተከታተለች ነው ያገኘናት። ህመሙ እንደጀመራት ፈጥና ወደ ህክምና ባለመሄዷ አሁን ላይ የመስማት ችሎታ መቀነስ እንዳጋጠማት ትናገራለች። ያመጣኝ ምክንያት አንደኛ ሙሉ ምርመራ አስቻ አንገቴን ጆሮዬን ሁሉን ነገር ያመኛል። ምርመራ ለመውሰድ ነው የመጣው። ጆሮዬማ ይዘግቶኝ አልሰማም ራሱ ያው ብዙ ወሬ ረዘም ባለ ወሬ አልሰማም። ውስጡ ደርቋል። ዶክተሩ ይሄ ሙሉ ምርመራ የጆሮችን የሁሉን ነገር አጥብልሻለሁ ብሎኛል። ያንን እንግዲህ የማውቀው ነገር የለኝም። ያው ዶክተሮቹ ናቸው የሚያውቁ። ለሰው ልጅ ወሳኝ ከሚባሉ የስሜት ህዋሳት አንዱ ጆሮ ነው ያሉት በደሴ አጠቃላይ ስፔሻላይዝድ ሆስፒታል ከአንገት በላይ ስፔሻሊስት ዶክተር ተስፋለም ነጋሽ ጆሮ በተለያዩ ምክንያቶች ሊታመም እንደሚችል ያስረዳሉ። ጆሮን የሚያጠቁ ችግሮች ብዙ ሲሆኑ ዋና ዋናዎቹ ከሚያጋጥሙ ችግሮች ውስጥ በአንደኛ ደረጃ የጆሮ ቁስለት ወይም ደግሞ የጆሮ ኢንፌክሽን ይጠቀሳል። ይህም ጀርሞች ወይም ውሃ ወደ ጆሮአችን ሲገባ የሚፈጠር ችግር ሲሆን በህፃናት ላይ በብዛት ይከሰታል። ይህንንም በቀላሉ ንጽህናቸውን በመጠበቅና በማስከተብ ልንከላከለው እንችላለን። በሁለተኛ ደረጃ የኩክ መጠራቀም ነው። ኩክ በተፈጥሮ የሚመረጥ ጠቃሚ ነገር ቢሆንም ከመጠን በላይ መጠራቀሙ ግን ጉዳት ያመጣል። ሶስተኛው ችግር ደግሞ መስማት መቀነስ ነው። በብዙ መልኩ መስማት መቀነስ ሊያጋጥም ይችላል። በጆሮ ህመም ምክንያት የሚፈጠሩ መስማት መቀነስና ኢንፌክሽኖች በወቅቱ የህክምና ክትትል ከተደረገ መፍትሄ ማግኘት እንደሚቻል የሚገልጹት ዶክተሩ ነገር ግን ያለ ሐኪም እገዛ የሚከናወኑ ልማዳዊ ድርጊቶች የከፋ አደጋ ሊያስከትሉ ይችላሉ ነው ያሉት። እነዚህ ችግሮች አብዛኞቹ የህክምና መፍትሄ ያላቸው ሲሆን የጆሮ ኢንፌክሽን በመድኃኒት ይታከማል። መስማት መቀነስ በመድኃኒት በሰርጀሪ እንዲሁም የጆሮ ማጉያ ማዳመጫ ማገጃ መሳሪያ በመጠቀም ልናስተካክለው እንችላለን። የኩክ መጠራቀምን ደግሞ በባለሙያ በቀላሉ ማስወገድ የምንችለው ሲሆን ይህም ግን ከቤት በምናደርጋቸው ልማዳዊ በእንጨት ወይም በጥጥ እንጨት በሌላ ስለታማ ነገሮችን በመጠቀም ለማስወገድ መሞከር ግን ከጥቅሙ ጉዳቱ ስለሚያመዝን ለባለሙያ ማሳየት ተመራጭ ነው። ለጆሮአችን ተገቢውን ጥንቃቄና እንክብካቤ ማድረግ እንደሚገባም ዶክተር ተስፋለም መልእክት አስተላልፈዋል። ጆሮአችን በጣም አስፈላጊ ነገር የሆነ አንዴ የተሰጠን እድሜ ልክ የምንጠቀምበት ስለሆነ ጥንቃቄ ልናደርግለት ይገባል። ይህም ባዕድ ነገሮችን ወደ ጆሮ አለማስገባት፣ በኩክ ማውጫ ለመውጣት አለመሞከር፣ እንዲሁም ደግሞ ኢርፎንን በአግባቡ መጠቀም፣ ውሃም እንዳይገባ መከላከል፣ እነዚህ ነገሮች እንዲሁም ለከፍተኛ ድምጽ መጋለጥን መቀነስ በጣም አስፈላጊ ነው። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎች የተከታተላችኋቸው ናቸው። ከዜናዎቹ ጋር ሰላዲን ሰይድ ቆይታ አደረኩኝ። በያላችሁበት መልካም ጊዜ